አልገባኝም። ትተዋወቃለህ? ኩኩሻ ማለት እኮ የድሮ የሰፈራችን ልጅ ናት። አጋጣሚ ኩሽኩሻና ሀብል ተገናኙ። በጣም ደስ አላት ሀብል ኩሽኩሻን ስታገኝ በጣም ደስ ብሏት ነበር። እዚህ ጋር እንግዲህ ኩሽኩሻ እንዴት መጣሽ? እዝራም ደግሞ ትተዋወቁ ነበር እንዴ ታውቂያን ነበር ከዚህ በፊት ብሎ ሲጠይቃት አዎ የሰፈራችን ልጅ ናት እኮ ኩሽኩሻ አውቃታለሁ። እንዲሁም ደግሞ ኩሽኩሻ መልሳ ምን አለች? አረ ብንተዋወቅም ግን እንደዚህ የምንግባባ ሰዎች አይደለንም እና በጣም ደስ ብሏት ነበር። እዚህ ጋር እንግዲህ ስታገኛት እሷን በጣም ደስ ብሏት ኩሽኩሻው እኔ እኮ አውቃታለሁ ግን እሷ ሰውን ማናገር ስለማትፈልግ ሀብል ብዙ የምንግባባ ሰዎች አይደለንም ብላ ትመልስለታለች። ያው ኩሽኩሻ ደግሞ አጸደን አግኝታ መታቻት ያደረገቻት ነገር በጣም ተናዳባት ነበረ። አጸደ ለምን እንደዚህ ልታረጊ ቻልሽ? እንደዚህ ማድረግ አልነበረብሽም። ለምን አስገደልሽው ቢኒያምን ብላ እንግዲህ በጣም ትናደድባታለች። ስታገኛት እንዴ በምን ተገናኝታችሁ ነው ብላ እሷም ደግሞ ማልዳም እንግዲህ ኩሽኩሻን ስታገኛት በጣም ደስተኛ ሆና ወንድሜ ታለ ወንድሜ እንዴት ካንቺ ጋር አልመጣም ትላታለች። ማርዳዬ ይመጣል እኔ የመጣሁት ላይሽ ነው እሱም ደግሞ ይመጣል ብላ እንግዲህ ለማርዳት ትነግራታለች። ማርዳ የልብ ኬዝ አለባት ያሰራለባት። ይሄን ነገር ደግሞ ከሰማች መቋቋም አትችልም ስላለ ዶክተሩ ምንም አይነት የሚያስደነግጣት ነገር መነገር ስለሌለበት ምክንያቱም የልብ ኬዝ ያለበት ሰው ድንገት የሚያስደነግጠው ነገር ከሰማ እንደዚህ አይነት ነገር በጣም መጥፎ ስለሆነ ያን ነገር መነገር የለበትም። ማልዳ እንግዲህ ወንድሟ እንደሞተ የምታውቀው ነገር የለም። እሷ አሁንም ለምን አያየኝም ብላ እንግዲህ በጣም ትናገራለች። ሚስቴ ሲገናኙ ሀብልና ኩሽኩሻ ይሄም ድራማችሁ ነው የአንድ ሰፈር ልጆች ሆናችሁ ድራማ እየሰራችሁ ነው ብላ እንግዲህ በጣም በኃይለኝነት ኩሽኩሻን ትናገራታለች። ከቤታቸው ውጭ ምን ልታረጊ መጣሽ? መቼም ዙሪያ ያመጣሽ ሴት ናሽ ብላ እንግዲህ አጸያፊ ቃላቶችን ስትጠቀም ነበረ። እዝራም ደግሞ እሷን ሊያናግራት በጣም ፈልጎ ነበረ። እሷ ግን ያንንም ነገር መነጋገርም ወይ ደግሞ ከዝራ ጋር ተስማምታ ነገሮችን ለመፍታት የተፈጠረውን ነገር በንግግር ለመፍታት ሚስቲ በፍጹም አልፈለገችም። አንተ ወንድሜ ልትሆን አትችልም፣ አንተ መልሰ እስር ቤት ልታስገባኝ የምትፈልግ አንድ ሰው ነክ፣ ለምን እንደዚህ ማድረግ አስፈለገ ብላ እንግዲህ በጣም ሀጸደ በሁሉ ነገር ስለቀየረቻት ለዚህ ሁሉ መነሾ እንግዲህ እንደዚህ ለመበላሸቷ ወይ ደግሞ አባቷን እንኳን ባለበት ጤንነት ባሉበት ነገር ላይ የእሳቸው ጤንነት ሳያሳስባት የእሳቸው ነገር ሳያሳስባት እንግዲህ ሚስቲ በአሁኑ ሰዓት ምንም የምትረዳው ነገር የለም። እነሱን መረዳትም ሆነ የእነሱን ሀሳብ መቀበልም አትፈልግም። እሷ የምትፈልገው ነገር አንድና አንድ በቃ አጸደ የሞላቻትን ያለቻትን ነገር እዝራ የእናንተ ልጅ አይደለም ንብረታቸውን ሊወርስ ነው አባትሽ ከመንገድ ላይ አንስቶ ነው ያሳደገው ብላ ሁሉንም ነገር እንግዲህ ለሚስቲ ነግራታለች። ያንን ደግሞ የምርመራ ውጤት እንግዲህ አስመርምራ ሁሉን ነገር ከጨረሰች በኋላ ለአባቷ ሄዳ ትነግራለች። አባቷ በጣም ስሜታዊ ሆኖ ይሄን ያደረግሽው አጸደ ለምንድን ነው ብለው እንግዲህ አጸደን ያንቋታል። በፍጹም ይሄን ያደረኩት ነገር የለም ወንድሜ፣ እኔ እኮ ያደራለ እህትህ ነኝ፣ አንተ ግን ልትገለኝ በየቀኑ ታንቀኛለህ። ሚስቲ እንግዲህ ሄዳ ሁሉንም ነገር ለአባቷ ከነገረች በኋላ አባቷ በጣም ስሜታዊ ይሄን ነገር አንቺ ልታቂ አትችም የነገረችሽ አጸደናሽ በማለት በጣም ይበሳጭባታል። እሷ ደግሞ ይህን ሰዓት ላይ በፍጹም አጸደ አልነገረችኝም ምናምን ብላ ነገሮችን ለማብራራት ለአባቷ ብትፈልግም ግን ሚስጥሩ እሷ ጋር እንዳለ እሳቸው ስለሚያውቁ በጣም ተናደው ነበረ። እና እዚህ ጋር እንግዲህ ምንም ማድረግ በጣም የምታሳዝነኝ ፓርት ምንድነው ሀብል የማታውቀው ነገር ሁሉም ነገር ይደማመርባታል። እና አሁን ኩሽኩሻንም ስላገኘቻት ኩሽኩሻን የምታውቅ ብቻ የሆነ ነገር ፈልጋ እዚህ ቤት እንዳመጣቻት አድርጋ ነው እንግዲህ የሳለቻት ምህረት ማለት ነው። እንደዛም ሆኖ ምንም አላለም። ግን እዚህ ጋር ደስተኛ የሆነው እዝራ እንዲተዋወቁ ነበር ብሎ በጣም ሰርፕራይዝ ነው ሲሆን የምታዩት ማለት ነው። እንግዲህ እዚህ ጋር ጨራርሳ ስትወጣ ኩሽኩሻ ያገኘቻት ማናት? አጸደ ስታገኛት በጣም ስሜታዊ ሆና ከቤት ስጠይቃት ወንድሟን እሱ ላለመናገር እሄዳለሁ ብላ አንዳንድ ነገሮች እንግዲህ ሲጠይቋት ቁጭ ብሎ ሲያወሩ እኔ ጎዳና ያደግኩት እናትና አባቴንም አላቅም፣ የሆነ ሰው ነው ከመንገድ ላይ አንስቶ ያሳደገኝ እንደዚህ ብላ ነገሮችን ትናገርና በዚህ ሰዓት እንግዲህ እዝራም የራሱ ታሪክ አለ። እዚህ ጋር ደግሞ ሀብልም እንደዚህ አይነት ህይወት ስላሳለፈች በጣም በነገሩ ያው ሁሉም ይተክዛሉ ላይ ከዛ ቤት ሲወጡ እንግዲህ
ትከተላቸውና ትወጣለች። አጸደ እንግዲህ ዝራን እየተከታተለች ነው። ታስገደለችው በኋላ ምንም አይነት መረጃ በሷ ዙሪያ የሚከታተለውን እንግዲህ እየተከታተለች ትላለች። ስትወጣ ታገኛቸዋለች። በድብቅ እንግዲህ ስታለቅስ እኔ እኮ መቋቋም አቃተኝ፣ እንዴት ነው ሰለቢን የምነግራት ማርዳ ወንድሟ ሲጠይቀኝ እኔ ምንም ማለት አልቻልኩም፣ ምንም ላረግ ስላልቻልኩኝ በጣም ተጎዳው ብላ እንግዲህ ስታለቅስ አይዞሽ ብሎ እሱ አቅፎ ያጽናናታል። ዝራ በሚያጽናናት በዛች ቅጽበት እንግዲህ ያችን ያቀፋትን ፎቶ ስክሪንሾት አድርጋ ትይዛለች። ያን ከያዘች በኋላ በዛ ነገር እንግዲህ እሱን ለማስፈራራት ወይም ደግሞ ያልሆኑ መረጃዎች አባቱን እንግዲህ ጋሼ ለማሳየት ነገሮችን ለማባላሸት ስለፈለገች ብቻ ያችን ፎቶ በቅጽበት ታነሳቸዋለች። እዛ እሱ እየሸኛት እያለ አጸደን እንግዲህ መንገድ ላይ ታገኛለች። እነሱ ተከትላት ኩሽኩሻን ስትወጣ እንግዲህ ወይዘሮ መነንና አጸደ ይገጣጠማሉ። እነሱ ደግሞ ታውቃላችሁ ሁለቱም ለገንዘብ የሞቱ ሁለቱም ጥቅማቸውን የሚያስቀድሙ ከሰውን ነገር ይልቅ የሰውን ነገር ማበላሸት ለጥቅም ራሳቸውን አሳልፎ የሚሰጡ በጣም ከባድ ሰዎች ናቸው። ሁለቱም በአንድ ነገር ላይ እንግዲህ አሁን ላይ ደግሞ እየተጣሉ ይገኛሉ። እሱም በሀብልናት ትክክለኛ የሀብልናት ዳስኮራ ናት። እሷን ደግሞ ለመዝረፍ ቆርጠው ተነስተዋል። እቺ ድል እንግዲህ ሁለቱ መነን ነበረች ይህን ድራማ እየሰራች ያለችው ከኮሽኩሻ ጋር። አሁን ደግሞ የድራማው ተሳታፊ ተዋናይ ዋና አጸደ ሆናለች ማለት ነው። በጣም የሚያስገርመኝ ፓርት የያዘቻቸው መንገድ የያዘቻቸው ፓርት ነው። እንግዲህ ድንገት ስትገባ ወይዘሮ ሀናም ትመጣለች። እንዲህ ማናት ትላለች። አጸደ ያው ማስመሰል ስላለባት በጣም ስለደነገጠች ወይዘሮ ምንን እህቴ ማለት ናት ጓደኛዬ ናት ብላ እንግዲህ በሌለሙን ለማስተባበልና ለማስተዋወቅ ትፈልጋለች። ከዛ ምንም ማድረግ ስለሌለባት ስላልቻለች ደግሞ ወይዘሮ ምንን አው እህቴ ማለት ናት ብላ ትደናገጣለች። ነገሩ አልገባትም ነበር አጸደ። ይሄን ነገር ደግሞ አብረን ከሳሳፊ ካልሆንን ወይም ደግሞ እኔም የገንዘቦች ተካፋይ ካልሆንኩኝ ተምትቀበዩ ዶላር ካልሰጠሽኝ ሁለታችንም ጥቅም ፈላጊዎች ነን። በዚህ ጥቅም ላይ እኔም ተሳታፊ ካልሆንኩኝ እውነታውን ልናገርብሽ እችላለሁ ብላ እንግዲህ ወይዘሮ መነንን ባሁን ደግሞ በአዲስ ነገር እያስፈራራቻት ትገኛለች አጸደ። እና ለኩሽኩሻ ደግሞ እንደ አክስት ነች እንግዲህ ኩሽኩሻ በዚህ መንገድ ተዋናኝ እየሆነች እንደሆነ ምክንያቱም በፌክ ነገር እሷን እያሰሯት እንደሆነ አውቃባታለች። አጸደ መነን እየሰራች ነበር ያለውን ድራማ ማለት ነው። ያ ነገር ደግሞ ለማን ጠቀመ? አጸደ በአሁን ላይ እንድትጠቀም መነንን እንድታስጨንቅ ነው እንግዲህ ያስጨንቀቻት ነው ያለችው። አንደኛ እናገርብሻለሁ ወይ እውነታውን ተናግረሽ ማሳመን ቻይ ወይም ደግሞ ከድራማውን የምልሳተፍ እያለቻት ነው። እዚህ ጋር እንግዲህ ኩሽኩሻ እሷ ስላስገደለችው ስለምታውቅ ፈጽሞ እሷን ነገር መስማትም አልፈለገችም። እሷን ካልገደልኩ ነው እያለች አለችው። ነገሮቹን ለማስመሰል ወይም ደግሞ እዚህ ነገር ላይ ለመሳተፍ አጸደን ፍቅር መጫወት አለብን። አጸደ እንግዲህ ከማጋ ከወይዘሮ መነን ጋር አኖራለሁ እያለች ነው። ለገንዘብ ብላ እንግዲህ አጸደ ማትገባበት ነገር የለም። ይሄን ነገር ጨራርሳ ወደ ቤት ስትመለስ እንግዲህ ሚስቴ አዲስ ነገር ሰርታ ጠብቃታለች። እሱም ሰርታ የጠበቀችው ያሳየቻትን የምርመራ ውጤት ለአባቷ አሳይታ ለጋሼ እንዲሁም ደግሞ እዝራ ወንድሟ እንዳልሆነ እንዳወቀች አውቃ አክሲዮን ድርሻ እንደምትፈልግ አባቷን ጠይቃ ትነግራታለች። እንግዲህ ስትመጣ አጸደ ሰርፕራይዝ ናረገቻት። እንደዚህ አይነት ነገር አደረኩኝ ብላ ስነግራት ለምን እንደዚህ አደረግሽ ብላ በጣም አጸደ ትቆጣታለች። እኔ እኮ ህልዋይ እንዲያርቅ ነው ያደረግሽኝ። እኔ ላንቺ እዚህ ጋር ጎንበስ ቀና ላለው እዚህ ነገር ውስጥ እንደዚህ ባህሪ ከቀየረቻት ወይ ደግሞ በዚህ ነገር ውስጥ ከከተተቻት በኋላ አሁን መጠቀሚያ ያደረገቻት በዛች ባጠፋች ስህተት ባደረገችው ነገር እሷን እዛ እንግዲህ መጠቀሚያ ያደረገቻት ነው ያለችው። ምክንያቱም እሷ በማታውቀው ነገር በዛች ቅስፈት እንግዲህ አንዳንዴ ሳታስቡት የሆነ የምትገቡበት ነገር አለ። ሳታስብች ልጅ እንደዚህ አይነት ነገር ላይ ወደቀች። ከወደቀች በኋላ ግን የእሷ መጠቀሚያ ያደረገቻት ነው ያለችው። ምክንያቱም እንዴት እንደዚህ ሊሆን ቻለ፣ እንዴት እንደዚህ ሆነ፣ ብዙ ነገሮች እየተፈጠሩ ይገኛሉ ማለት ነው። ከዛ በኋላ ነገር ባለች እንግዲህ ተንደርድራ ታንቃታለች። ገላ ከዛ ወዲህ ካለቀቻት በኋላ ራሷን ስታለት ጠይቃዎች በጣም አጸደ ደንግጣ ማለት ያደረገቻት ማለት ነው። ነገሯ በጣም ያስደነግጥ ነበር። ራሷን ስታከወደቀች በኋላ የሆነ ነገር ትሆንባት ኖሮ ወይ ደግሞ ብትሞትባት ኖሮ ምን ልታረግ ምን ሊፈጠር ይችል ነበረ።
ያ ነገር ስላለ እንግዲህ በጣም ነገሮችን ከአቅሟ በላይ ስለነበረ ተቃራታለች። ከነቃችላት በኋላ እግዚአብሔር ይመስገን በጣም ብላ ትረጋጋለች። ከተረጋጋች በኋላ ምንም ልታረጋት አልቻለችም። ያው ነገሮች ተበላሽተውባታል፣ ከአቅሟ በላይ ሆነዋል። እዚህ ጋ የምትቀይረው ነገር የለም። አሁን ላይ እንግዲህ ህይወቷ ያለ ክፉም ሆነ ደግም ሆነ እያስፈራራቻት አክሲዮኑ እንግዲህ ምንም ነገር ለሱ አንዳለ የለም። እንዲሁም እግሯ ይከለክለኛል ብላ ካሰበች ምንም ነገር ላይ እንደማያሳትፏት ጋሼ ለሚስቱ ነግረዋታል። ያ ነገር ደግሞ ሚስቱን በጣም አናዷታል። አጸደን በጣም አናዷታል። እንዴት ምንም የለሽም ሊባል ይችላል። ይሄ ዲቃላ ከመንገድ ላይ የመጣ ነው ብለው እንግዲህ ይህን ነገር ደግሞ ያቀላጠፈችው ነገሮች እንደዚህ እንዲሆኑ ያደረገችው ማናት? ዋና ተጠያቂ አጸደ ነው። ይህ ነገር ትልቅ ተጽዕኖ ያደረገው ደግሞ ሚስት ላይ ነው። ሚስት ደግሞ በማታውቀው ነገር በአሁኑ ሰዓት እየተጨነቀች ነው ያለችው። የማታውቀው ነገር ስላችሁ ምክንያቱም እሷ ለዚህ ነገር ተገቢ ወይ ደግሞ የደረሰችው አይደለችም። ደህና ባለችበት ቤተሰብን አክብራ በምትኖርበት ሀብልን መጥራት አመጣች። ሀብል ደግሞ የሚታውቀው ታሪክ የለም። ምክንያቱም ትልቁ ነገር እዚህ ጋር የሚጀምረው እንግዲህ ሀብል የሆነ ነገር እዚህ ነገር ውስጥ ስትገባ ራሱ የምታውቀው ነገር የለም። ያው የአጋጣሚ ጉዳይ ዝራን እንዳየችው አፈቀረችው። ወደ ፍቅር ከተመለሰች በኋላ ያ ነው ነገር እነሱ ግን አቅዳበት አሰባበት ለገንዘብ የሚጠቀም ይችላል ነው እያሰቧት ያሉት። እሷ ደግሞ ለገንዘብ እንዳልመጣች ለገንዘብ እዚህ ነገር ውስጥ እንዳልገባች በተደጋጋሚ ትነግራቸው ነበረ። ሊረዷትም ሆነ ሊሰሟት ግን አልቻሉም። ያን ነገር ምን ማድረግ አለባት? በምን መንገድ ሊረዷት ይችላሉ? በምን መንገድ እንተላሉ? እሱ የሚያውቀው እንግዲህ እና እንደዛ ካረገቻት በኋላ እንግዲህ አሁን ላይ አጸደም በዚህ ነገር ላይ አጥናታለች መነንን ኩሽኩሻም ይሄ ነገር እኔ ግን ሲመስለኝ ኩሽኩሻ ነገር ስለምታተነባቸው ይመስለኛል። ምክንያቱም በጣም ስለተናደደችባት አጸደ አውራት እንድትሰራ በፍጹም አትፈልግም። ወይም የነሱ ነገር ተካፋይ አጸደ ደግሞ ትልቅ ነገር ከመነን እየጠየቀች የምታካፍልሽን ነገር ሙሉን ካሰጠሽኝ እያለቻት ወይም ደግሞ የምታካፍልሽን ነገር በዚህ እንትን ካሰጠሽኝ እያለች እንግዲህ በጣም ጫና እያደረሰችባት ያለችው እንትና ላይ መነን ላይ ያ ነገር ምን ሊፈጠር ይችላል? ደግሞ መነን የሚያስገጥ ነገር እንዴት ልትወጣ ትችላለች? በምን ቅስፈት ነው? የሀብል ትክክለኛ እናት እንደውም የሀብል አባትን ገና እየመጣ ነው ጋር ሊያሰማቸው ትልቅ ስራ እንዳለው የሚኖርበት አገር ላይ እንግዲህ ተነግሮታል። እሱ ይሄ ነገር ጨርሶ ወይ ደግሞ ትክክለኛው ነገር ወጥቶ ወደ ሀገር ከገባ በኋላ ምን ሊፈጠር ይችላል? ሀብልም በምን መንገድ ነው ትክክለኛ እናቷ ሀና እንደሆነች የምታውቀው? እንግዲህ ሀና ትክክለኛ ልጅ ነች ብላ ያሰበችው ኩሽኩሻን ነው። ትክክለኛ ልጇን አታውቅም። ገና ውስጥ ያልኩ እንደሆነ ብቻት ክላስ የጠፋች እናቷ ነች። ይህን ነገር ደግሞ እሷ እንዲተቀብላ ወይም ደግሞ እንዲተቀብላ አምናበት ልትኖር ትችላለች። እንዴት ይህን ነገር ገጽ ሊሆንላት ወይ ደግሞ ትቀበላታለች? ያትቀበላት ትችላለ። አባቷን እናቷንም ካሳለፈችው ችግር ካሳለፈችው ነገር የተነሳ በዚህ ሰዓት ላይ ለመቀበል እሷ በጣም ይከብዳታል። ያው ጊዜ ወስድባታል እንጂ ትክክለኛ እናትና አባቷን በማግኘቷ በደስታ እንደምትቀበላቸው ጥርጥር የለኝም። የማርዳስ መጨረሻ ምን ሊሆን ይሆን? ማርዳ በምን መንገድ ወንድሟ እንደሞተ ትሰማለች ወይስ እንዳተባለ ወይ አጸደ ወይ እንትና ሊገሏት ይችላሉ? ምን ትላላችሁ? ምክንያቱም እኔ ግን ይመስለኛል አጸደ የምትገላት ይመስለኛል። ወይም ደግሞ አጸደ ምንም ሳታስብ ወንድሟ እንደሞተ እሷ ከዚህ ቤት መውጣት እንዳለባት ታስታራ ሲጣርጌ ገልሻለሁ ማስመሰል አለብሽ ብላ ህፃኗን እንግዲህ በጣም ታስታራት ነበር። አንቺን የመፍራት የለብሽም እኔ ምልሽ ነገር ብቻ ነው ማድረግ ያለብሽ እያለች እንግዲህ በጣም ታስፈራራት ነበር። ይህ ነገር ታዲያ አስፈራራት ምን ላይ ሊደርስ ይችላል? እንዴት ሊሆን ይችላል? ይሄ የሁሉም ሰው ጥያቄ እንደሆነ ጠርጥር የለኝም። ምክንያቱም አጸደ የምትሄድበት መንገድ በጣም ከባድ ነው። እሷም ደግሞ የምትሄድበት ወይ ደግሞ ማድረግ ያለባትን ነገር አታውቅም። ልጅቷ ግራ ገብቷታል። እዚህ ነገር ደግሞ የዚህ ሁሉ ነገር ተጠያቂ ማለት አጸደ ናት። ለዚህ ነገሮች ምክንያቱም ነፃነትን ባታመጣ ነው ነፃነትን ልትገደል ባታረግ ይህ ሁሉ ፕሮሰስ ባትገባ ኖሮ የዚህ ሁሉ ሰው አደጋ ላይ ህይወቷ አይወድቅም። ሚስት ለብቻ እንግዲህ አሁን በጭንቀት ነው ያለችው። እዝራ ምን ማድረግ እንዳለበት እህትን ያህል ነገር ገዳይ ናት ብሎ አሳልፎ እስር ቤት መስጠት በጣም ከባድ ነው። አክስት ሆና ደግሞ አሳልፎ መስጠት በጣም ከባድ ነው። ወንጀልን ደግሞ አሜን ብሎ ተቀብሎ በቃ አንድ ቦታ ላይ ነገር ነው ከፋት ነው ማለት ነው። በጣም ከባድ ነው ለሱ።
ሀብልም ደግሞ እዚህ ጋር ነገሮችን በቃ እንደሆኑ ይሆኑ ብላ ትታ ማሳለፍ አትችልም። ምክንያቱም የጠፋው የሰው ነፍስ ነው። ከአንድም ደግሞ የሁለት ነፍስ ቢኒ በማያውቅበት እሱ ላሳክም በሰራበት ነገር ላይ እንግዲህ ከህት ላስገድለውታል። ለዚህ ስለልጅ ያለው እናትም አባትም ሆኖ ስለልጅ እያሳደገ እያሳከመ እየተንከባከባት ያለው እያለ እንትኑም አስገድለውታል። ያስገድለችም እንግዲህ ያጸደለ ምስጢር እንዳይወጣባት እሷ እንደገደለች እንዳይታወቅባት ነገሮች እንዳያወጣ አስገድለዋል ከፖሊስ ጋር ተባብራ ማለት ነው። ይህ ነገር የምርመራ ውጤቱ እንግዲህ ይወጣል። ሲወጣ ምን ይባል የእሷ እጅ እንዳለበት ይታወቅም ባይታወቅም አጸደ ከተንኮላ ታልፍ ዛሬም ነገም የምታስብባቸው እንግዲህ እሳቸው ጋሼ በተቆጣ ሰዓት አንድ ነገር ከኋላ ከሚያደርገውን ይሄዋል አንተ ተመልከት፣ እንዲሁም ደግሞ እኔ አልነገርኳትም ምንም ነገር እንደውም ስታሳይ ምን ደንግጫለሁ ብላ ታስመስላለች። ከና ለገና ከኩስታ ጋር ተቃቀፍ ያነሳችው ፎቶ ወስዳ ስክሪንሾት አድርጋ እሱ የድሮ ፍቅረኛ ነበር ከድሮ ከሱ ጋር ግንኙነት ነበራ ብላ በዚህ ልክ እንግዲህ የቢኒ ፍቅረኛ እንደሆነች ያውቃል። ጋሼ ላያውቅ ይችላል፣ ግን እሱ እዝራ ያውቃል። እዝራ የበፊት ፍቅረኛው እንግዲህ የተገደለችበት ነፃነት ነው። ነፃነትን ደግሞ በምስኪንነቷ ወይም ደግሞ ቤትሽ መታ በጣም ቆንጆ ነበረች። የቤት ሰራተኛ ሆና በመስራቷ ያው ፍቅር አጋጣሚ ነው፣ ፍቅር ይዞት ነበረ። ነገር ግን እውነታውን ሳቅ በአንድ ነው ያቆመው። ከሷ ጋር ያለውን ግንኙነት ባጸደ እንደመጣች ለተንኮል እንደመጣች ለገንዘብ እንደመጣች ታወቀ። ጊዜ ያጸደ ተንኮል ምን ድረስ ምን ልታረግ ትፈልጋለች? እዛ ማለት ምን አስፈለገ? እዚህ ነገር ውስጥ ከተከተታት በኋላ ልጅቷን ከቤተሰብ አርቃ ከአባቷ አርቃ ከወንድሟ አርቃ ከሀብላ አርቃ ብቻዋን ካስቀረቻት በኋላ እሷን ማነቅ እሷን ለመገል በዛ ልክ መጣጣር እሷን ለማጥፋት ማድረጓ ምን ይመስላችኋል? ማለት ምን አስባ ምን አቅዳ ወይም ደግሞ ምን ጠጥታላት ነው ልጅቷ ላይ ይሄንን ጥቃት ለማድረስ የፈለገችው? ወይ ደግሞ በዚህ ልክ ጥቃቱን ለመፈጸም የፈለገችው ምን ለማድረግ ፈልጋ ነው? እሷስ ምን ሊሰማት ይችላል? አሁን ላይ እንደዛ ካነቀቻት በኋላ ወደ ራሷ ተመልሳ ነገ ከዚህ በላይ ጥፋት ባጠፋ ምን ልታረግ ትችላለች አክስቴ ብላ ማሰብ እንዴት አትችልም? እንዴት ነገሮችን ቆም ብላ ማገናዘብ አቃታ? ያ ነገር በጣም የሚያስደንቀው ማለት ነው። እና ደግሞ በጣም ከባድ ሁኔታ ውስጥ ነው ያለው ነገሩ። የሚሆነው ነገር አይኖ ብዙ ነገሮች ከአቅም በላይ ሆኖባቸው ነው ያሉት ማለት ነው። ያ ነገር ስላለ እንዴት ማስተካከል እንዳለባቸው ቢያውቁ ቢመለሱ ነገሮችን ለማስተካከል ቢሞክሩ እንዲሁም ከወንድሟ ጋር ከዝራ ጋር ራ እንግዲህ እውነታውን ነገር ነገር ሊረዳት ቃል እንደሚገባላት የድሮ እህት መሆን እንድትችል ወደ ራሷ ተረጋጋ እንድትመለስ እንግዲህ ሊጠይቃት ምሳሌ ትረጋጋ አልቻለችም። አባቷን ምሳማሳልፍ የተፈጠ በኋላ ለዚህ ታለቅ ያደርጉት እሷ ያደራል ልጄና ልጄን አሳልፎ መስጠት ማለት ምን ያህል ከባድ እንደሆነ እናውቀዋለን። የሚያደርጉት ነገር ግን ያናድገኛል። ለዚህ ሁሉ ነገር ደግሞ ልጅ አበቀተ አልጸደነ ምን ማድረግ እንዳለብኝ አላውቅም። ግራ ገብቶኛል። በዚህ ሰዓት የሀበልና የእሷ ነገር የሚስቱ ነገር ግራ ገብቶኛል። ብለው እንግዲህ ለእነሱ ተመፍትሄ ይፈልግም የኔ ጤና አያሳስበኝም የእነሱ ነገር ግን አሳስበኛል ብለው እንግዲህ ለእዝራ ይነግሩታል። እዝራ ደግሞ ከጤንነቱ በላይ አሁን ላይ የሚያሳስበኝ ነገር ምንም ሊኖር አይችልም፣ ጤንነት ነው። ሕክምናን እንድታደርግ ወደ ሀገር ውስጥ የሚገባ ዶክተር አለ፣ እሱ እየተከታተልኩልህ ነው። ጤናን ነው እንጂ ማስቀደም ያለብህ ሳይነሱ ነገር አትጨነቅ ብዬሃለሁ በማለት እንግዲህ መልስለታል። ሆኖም ግን ልጃቸውም የልጃቸው ነገር ሊያስጨንቃቸው ግድ ነው። ምክንያቱም ልጃቸው ነው። እዚህ ጋር ደግሞ የተፈጠረው ነገር መፈጠር የሌለበት ነው። የህይወት ጉዳይ ነው። ህይወት ማለት ደግሞ ምን ያህል ከባድ እንደሆነ የሰው ልጆች ምን ያህል ከባድ እንደሆነ እንግዲህ ሁሉም ሰው ያውቀዋል። ያ ነገር ስላለ ነገሮች ሁሉም እንግዲህ ከአቅም በላይ እየሆኑበት ነው የሚገኙት። ምክንያቱም እዝራ ምን ማድረግ እንዳለበት በምን መንገድ ነገሮችን ማስጨረስ እንዳለበትና መፈጸም እንዳለበት አያውቅም። ያ ነገር እንግዲህ ለእሱ ከባድ ነገር ሆኖ እየታየው ነው ያለው የእዝራ ነገር የሆነው ነገር ማለት ነው። ሀብልም ደግሞ እዚህ ጋር በምን መንገድ መድረስ ትችላለች? ነገሮችን ስታቀርባት የሆኑ ከነሱ በፍቅር ሀብልን እንዲቀርቡ ለተንኮል ነው። ሀብልን ለማጥቃት እሷን ለማጥቃት ነው እንጂ ለነሱ ፍቅር ኖሯቸው ለነሱ መልካም ነገር ኖሯቸው በፍጹም አይደለም። ያ ነገር ደግሞ ለእሷ ይገባታል። ያንን ነገር ተቋቁማ ለጋሽ ስትል ነገሮችን ለማስተካከል ብትፈልግም አይታወቅም። ወይ
ወይዘሮ መነንና አጸደ ምን ሊያደርጉ በአጸደ ላይ ምን ታረግባቸው መጨረሻቸው ምን ይሄ ድራማ ላይ ያበቃል። ያጸደ የብርቱካንና የመነን ነገር ከምንም በላይ ያገበግበኛል። ሁለተኛ ደግሞ የእናቷ ነገር ሀብል እናቷ ትክክለኛ እናቷ እሷ እንደሆነች የምታውቅበት መንገድ ይህ በምን መንገድ ታውቃለች? ይህም በጣም ለሁሉም ጥያቄ ነው ማለት ጥያቄ የሚፈጠር ነገር ነው። እንዴት ነው ነገሮችን አምነው ተቀብለው መኖር የሚችሉ? አይኑ አይታወቅም። ነገሮች በአሁኑ ሰዓት ላይ ውስብስብ ያለው ነገር ሆነዋል። ከአቅም በላይ ተወሳስቦባቸው ያ ነገር ደግሞ ለሁሉም ሰው ከባድ የሆነበት ሰዓት ነው ብዬ አስባለሁ። ምን ይፈጠራል ብላችሁ ታስባላችሁ? ምንስ ሊፈጠር ይችላል? እስኪ አስባችሁታችሁ የእናንተ ሀሳብ ምንድን ነው? እሱን አጋሩኝ እላለሁ። ቤተሰቦቼ የምትወዱኝ እንድታከብሩ ሰብስክራይብ በማድረግ አዲሶች ቤተሰብ ሁኑ። ሀሳብ አስተያየታችሁ አይለኝ። ሁላችሁም በጣም ወዳችሁ መልካም ድንቅ ነው ሙሽሪት ውበቷ ሲያደርገው ደሞ ጭፈራ ሆታው ለቀቁልኛ ለውዳሴውማ እሷን አተረኛ ጭፈራ ሆታው ለቀቁልኛ ለውዳሴውማ እሱ ነው ተረኛ ለውዳሴውማ እሱ ነው ተረኛ ድንቅ ነው ሙሽሪት ውበቷ ሲያደርገው ደሞ ጭፈራ ሆታው ለቀቁልኛ ለውዳሴውማ እሷን አተረኛ ጭፈራ ሆታው ለቀቁልኛ ለውዳሴውማ እሱ ነው ተረኛ ለውዳሴውማ እሱ ነው ተረኛ ድንቅ ነው ሙሽሪት ውበቷ ሲያደርገው